ሰላም ጋይስ እንደምን አላችሁ? የኢትዮጵያ ታላቁ ሩጫ እንግዲህ ተገኝተናል። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታውቁት። ይሄ ሁሉ ግን ይሮጣል ወይስ ይራመዳል ነው? ላይክ ሆነስትሊ የቀን በቀን ውሎዬ ብታውቁትና ብትረዱኝ እላለሁ። የወንድማችሁ ውድቀት የምትፈልጉት አንዳንዶቻችሁ ላይክ ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው ኤኒዌይስ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው። ቢካዝ በጣም ከመብዛቱ የተነሳ ኤንድ 2F ሪል ስቴት ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን የሆነ እንትን ቪዲዮ ለቃችሁ ነበር። አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሶ አሁን ወደዛ ታላቁ ሩጫ ሲመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ። ኤንድ አይ ሚን በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። I was very happy። ግን እኔ ደግሞ እንደናንተ መዝናናት ፈልጋለሁ፣ መጫወት ፈልጋለሁ፣ ገባችሁ? መሮጥ ፈልጋለሁ ምናምን and also ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረር እና ምንም ወይም አስባችሁት ነው። እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው። 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ? አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ። እውነታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረስላሴ የታላቁ ሩጫ አዘጋጅ ማለት ነው ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ ነው ነገሩ። እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም፣ አውጡኝ አልኳችሁ አትሰሙኝም። እኔ መወዳደር አልፈልግም ተውኝ፣ I don't care። ግን ኤኒዌይስ የክቡር ኃይለ ገብረስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው የሚያዙ አይደለም ገባቸው። ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ እና ለሴፍቲም አይ ቲንክ ይህ ማድረግ አለብኝ እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ ኦኬ በስልሳት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ። አንድ ነገር ስራዬን መስራት አለብኝ። ሁለተኛ ነገር ደግሞ መዝናናት አለብኝ። ሶስተኛ ነገር ደግሞ የምወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ፣ መቀራረብ አለብኝ። ኦፍ ኮርስ ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ አቅሙ አጣለሁ ማለት ነው። ገባችሁ አይደለ? አቅሙን ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው። እናቴ ያለችኝ እሱ ነው፣ አባቴ ያለኝ እሱ ነው፣ አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ። እና ከዚህ የምትማሩት ምንድነው መሰላችሁ? አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ። እናንተ ሰዎች አታስፈሩኝም። ባይዘው ልንገራችሁ በምን ተአምር ማለት ነው። ሁለተኛ ነገር ደግሞ ጫማ አታላካኩኝ። ጫማ ተለካካ፣ በዚህ ያረገ ተወዳደረ፣ ያ ሳይዝ አንተ እንደዚህ ሆንክ፣ በዚህ ወጣ፣ በዚህ ገባ፣ ደግሞ ተራ ቲክቶከር ላይ አውጡኝ ከዛ ሁሉ ነገር። እኔ አዶናይ ነኝ። ኦኬ ቲክቶከር ነኝ፣ ስም ስጡኝ ከፈለጋችሁ። ዩቲዩበር ነኝ፣ ስም ስጡኝ። የፈለጋችሁ ስም ማውጣት ትችላላችሁ። ግን ጋይስ እኔ እያደረኩት ያለሁት የሚጠቅመኝ ነገር ነውና ልብ ብላችሁ ብታስተውሉ